ነከኔ ማይደል ያለ ሚኒሊክና ያለ ጣይቱ አድዋን አታስበው። ለማሰብ ካሰብክም ሌሎቹ እሺ አይሉም። አንዳንድ ቀን እኮ እሺ የማይባል ነገርም ማወቅ አለበት። የዓለም ሕዝብ በሙሉ ቪቫ ሚኒሊክ ብሎ ጣሊያን እኮ ተዘፍኗል። እንዴት ታላቅ ጥቁር ሰው ብለው እኮ ጽፈዋል እንትኖቹ። በዓለም ደረጃ በታላላቅ እኮ የመጀመሪያው እኮ ኢንቪቴሽን የቀረበለት ጥቁር ንጉስ ነው ለአሜሪካ እንዲሄድ። ስለዚህ ይሄንን አትሞክረው። መሞከር የሚኖርብህ ሌላ ማረም የሚኖርብህ ካለም ሌላውን አረም። ይሄንን ሚኒሊክን ኦሚት አድርገህ ገድፈህ አድዋ ልትል አትችልም። አድዋ ምን ሆነ ሲባል ጦርነት የማን የኢትዮጵያ ለኢትዮጵያ ስቴቱ ማን ነበረ? ንጉስ ሚኒሊክ። ሌላ ሰው ልትተካ አትችልም። ስለዚህ ባልነበርክበት ታሪክ ባልነበርክበት ጊዜ አያቶቻችን ቅድመ አያቶቻችን እንዴት ተግባብተው እንዴት ተዋደው እንዴት ተሰምረው አንድ ላይ ድል እንዳደረጉ እነሱ ናቸው የሚያውቁት። እኛ ማጥናት ብቻ ነው ስራችን። we cannot change history። ስንጽፍ ነው ትንታኔው ላይ ነው መጠንቀቅ ያለብን እንጂ ታሪኩማ ሆነ በቃ ምን ይደረጋል። አዋጁ በስማቸው ነው የወጣው። የውጫሌ ውል በስማቸው ነው የወጣው። ጣይቱ ያመፀችው በአንቀጽ 17 ጣይቱ ናት። ሌላ ማን ሊሆን ይችላል? ይሄንን ነገር ለምንድን ነው why challenge it? ለምንድን ነው መፋቅ የሚፈልገው? ይሄንን ማለት ሞቲቬሽኑ ምንድነው? ያንን የነበረውን ቀደም ባስቀምጥነው መሰረት ይሄ ታሪክ ነው። የምትቀይረው የምትሽረው የምትፈቀው ነገር አይደለም። ይሄንን ነገር መገዳደር ለምን አስፈልገ? በጣም ጥሩ ጥያቄ ነው። ግን አንድ ነገር ማሰብ ያለብህ ማን ነው ይሄንን የሚፈልገው የሚለውን ስታቅ ለምን የሚለው ይመለስልሃል። አየ አድዋ፣ ሚኒሊክ እነዚህ የመሳሰሉ ታሪኮች ኢነርጂ ናቸው ለጥቁር ሕዝብም ለኢትዮጵያውያንም። አሁን የአድዋ በዓል ከዘንድሮ ይልቅ የሚመጣው ዓመት በጣም ከፍተኛ ነው የሚሆነው። ምክንያቱም ዋና ነገር ነው። ጥቁር ፊት ሳትሸማቀቅ የምትሄደው እኮ በዚህ ምክንያት ነው። ማንዴላ ኢትዮጵያ መጥቶ ሰልጥኗል ስትለኝ ስለ ነጻነት የሚያውቅና ነጻ የወጣ ህዝብ ስላለ እኮ ነው እዚህ መጥቶ የሰለጠነው። ዊዛውት ሚኒሊክ ማንዴላ ሊኖር አይችልም። በጣም ብዙ ፍልስፍናዎች አሉ የጥቁር ነጻነት። በተለይ አሁን እየሰራውበት ያለው ታለ በስነ መለኮት በቲዮሎጂካል ኢንስፓይሬሽን የተነሱት የሚል ነገር ስላላቸው የካሪቢያን ቲዮሎጂ የሚባል አለ፣ ብላክ ቲዮሎጂ የሚባል አለ፣ ሊበሬሽን ቲዮሎጂ የሚባል አለ። እነዚህ ሁሉ የሚያሳዩት ነገር ምንድነው? ኢትዮጵያውያን መሬትን እንዴት ነው የሚያዩት? ከሃይማኖት አንፃር የእግዚአብሔር ስጦታ ብለው ነው የሚያዩት። ሲዘምቱ በማን ስም ነው የሚዘምቱት? እግዚአብሔር ይረዳናል፣ እግዚአብሔር ነው ሰው ይሄንን ድንበር የሰጠን ብለው ነው የሚያስቡት። አብሮን ይዋጋል ብለው ነው የሚያስቡት። ያ ነው ኢነርጂያቸው ብለው አሁን ወደ ሌላ ምርምር ውስጥ እየገቡ ነው። አይ ዶንት ኖ የፈለከው ላይብረሪ ብትሄድ የፈለከው ስኩል ብትሄድ እኒ ጥቁር ሰው አሉ። ገፍታ አጥላቸው ለምን በዚህ ጉዳይ ላይ እንነታረካለን? እና እኛ እኮ ወደ መከላከል አይደለም መግባት ያለብን፣ ወደ ማጥቃት ነው። ማጥቃት ምን ማለት ነው? ያለ ሚኒሊክ ኢትዮጵያ አልነበረችም የለችም ማለት ይቻላል። ያለ አድዋ ሚኒሊክ የለም፣ ያለ ሚኒሊክ አድዋ የለም ብለን መናገር አለብን። አሁን ለመግባባት ለተለያየ ነገር ለምናምን ሲባል ዝም የምንለውን ነገር ትተን ከዚህ በኋላ ሚኒሊክ ላይ መጽሐፍ መታተም አለባቸው። እንደውም ነገ የሚወለደው ልጅ ሚኒሊክ ተብሎ ሊሰየም ይችላል። ኦባማ ተብሎ አልተሰየምም ብሶ እንደዛ ነው። ወደዛ ነገር ላይ ለምን ይገባሉ? ልጁን የወለደ ሰው በሙሉ ሚኒሊክ ብሎ ቢጠራውስ? እና ልክ አለ አይደለም? ወደ እንትኔን አትንካ እባክህ አድዋን እንደው እባክህ ሚኒሊክ ጣይቱን አትንካ እባክህ ምናምን በዛ ሊሄድ አልቻለም። ስለዚህ አሁን አትሊስት አድዋ ላይ የተዋጉ አባቶችን ለመከላከልና የአድዋ ላይ የተዋጉ አባቶችን ስም እንዳይነሳ የሚፈልግ አካልን ለመቃወምና ነው በሚኒሊክ አድዋ ላይ አድዋን ያለ ሚኒሊክ አላከብርም የሚል ትውልድ ከሌለ እኮ አድዋ የአድዋ ዘስጋ ናቸው እንጂ መንፈሱን አልተቀሩትም። እኔ የፈለኩትን ንጉስ በቤቴ ማንገስ አልችልም እንዴ?
እና እኮ ኦክሲጅን መሳብ ካርቦን ዳይኦክሳይድ ማውጣት አትችልም በሚባል ሌብል ላይ የተጠረነፈ ከሆንኩ እኮ በቃ አድዋ ዘመን ፈስ የለኝም። እኔ ምኒልክ ያስተማረኝ መጽሐፉን በምጽፍበት ጊዜ ሰው ማክበር፣ ደግ መሆን፣ ቸርነት፣ ብርታት፣ ነጻነትን ደግሞ አለመደራደርን ነው። ስለዚህ በዚህ አቅጣጫ ላይ የኢትዮጵያ ወጣት ይሄንን ማድረግ አለበት ብዬ ነው። አሁን አንዳንድ ፖለቲካ ቁዝማን ፖለቲሽንስ የምንላቸው ይሄ ዲፕረስድ ይሄ ድባቴ የተጫናቸው ሰዎች ሲያነሱ ስሰማ ምኒልክ አድዋ ላይ የተዋጋው ስልጣኑ ለማንበር ነው የሚሉ አሉ። እሱ ስህተት ነው። ምኒልክ ይሄንን ስልጣናቸውን ሳይሆን ያነሱት ለራስ ስትል ተዋጋ ነው። ይሄ ምን ማለት ነው? እያንዳንዱ ወታደር የሚዋጋበትን ሞቲቬሽናል ፊሎሶፊ አግኝቷል ማለት ነው። ስለዚህ እኔ ልቅደም ብሎ ተዋግቷል። ሌላ ጠላትን ፈጽሞ መገምገም የሚባል ነገር አለ። ገምግመው ነው የተነሱት። ጥሩ መሳሪያ ይዘው ነው በጦር በጎራዴ የሚለው ያው የተጋነነ ነው። መድፍም ተኩሷላ። መድፍ አገላባጭ ብቻ ለብቻ ይላል። ሁለቱ ነው ወይም ሶስት አባተ ደግሞ አነጣጥሮ ያኛውን መድፍ እንዴት እንደመታው። ስለዚህ መድፍ ነበረን ማለት ነው። ኢንፋክት መድፍን መንገሻ ዮሐንስም ነበራቸው፣ ንጉስ ተክለ ሃይማኖትም ነበራቸው። መድፍ አላቸው። እንደውም አንዳንዴ ከንጉሱም ሊሰጣቸው ይችላል። ግን መድፍም ነበረ፣ መሳሪያም ነበረ። ይሄ ምን ማለት ነው? መሳሪያ አስገብተዋል። ይሄ ራሱ ዊዝደም ነው። ጠላትክን ወቅ፣ ለራስክን ወቅ፣ ሀምርዋ ሁሉንም ጦርነት ታሸንፋለህ ነው አይደለም? እኛ አሁን ሳንዙ ምናምን የምንለው እዚሁ አለ ምኒልክ እና ይሄ ስልታቸው ነው። ሌላ ምርኮኛ እየያዛቸው ነው። አሁን ብዙ ጊዜ ከነገስታቶቹም ከደጃዝማቾቹም ጋራ ምኒልክ የማያግባባቸው ነገር ምንድነው? የማረኳቸውን ወታደሮች ከነ መሳሪያቸው እንዲሄዱ ይለቋቸዋል። ተመልሳቸው ወደዛ ሄዱና ከፈለጋቸው ተመልሳችሁ ነው፣ ግን እኔ ምሪያቸዋለሁ። ምን ማለት ነው? እነዚህ የተማረኩ ሰዎች ከነ መሳሪያቸው ሲለቀቁ የሚሰማቸው ስሜት ይሄ ሰውዬ ምን ቢኖረው ነው? ምን አይነት የሞራል ከፍታ ቢኖረው ነው? ተመልሰን ብትመጣ አታጠቃኝም፣ 40 ሺህ ሙሉ ብትመጣ አታሸንፈኝም። እና ስለዚህ ዩር ጉድ ፎር ነቲንግ እንደማለት ነው። እና ሌላው ደግሞ ምንድነው በዚህ በኮንቬንሽናል ዋር ላይ የሚደረጉ ኢንተርናሽናል ህጎችን ምኒልክ ስልጡን ናቸው። በፍትሐ ነገስት ያደጉ ናቸው። ከሬጁን ከነ ቴዎድሮስ ነው የወሰዱት፣ ዲፕሎማሲውን ከሸዋ ነው የወሰዱት ይላሉ አንዳንድ ሰዎች። እና ዓለም አቀፍ ህጎችን የጠበቁ ናቸው። ምርኮኛ እየያዛቸው በራሱ በጣሊያን ሰፈር ያርበደብዳል። እነዚህ አረመኔዎች ናቸው። አሁን በዚህ በእኛ ዘመን የምናየው አይደለም፣ ሆድ መቅደድ፣ አንገት መቁረጥ፣ በጀርባ ማረድ የሚባለው ነገር በእነ ምኒልክ ጊዜ በጣሊያኖች ላይ ስላልተፈጸመ ባርቤሪያን አይደሉም፣ ክርስቲያኖች ናቸው፣ አማኞች ናቸው፣ እምነት አላቸው እና ሃይ ሞራል አላቸው። አሁን የጦርነቱ ሁሉ ደግሞ የበላይ አለቃ እየተመራው ነው ምመራው ብሏል አንድ ሰው ሲናገርና ምኒልክ እየተመሩ ነው የሚመሩት። እግዚአብሔርን ደጋግመው ማንሳታቸው ለሚያደርጉት ነገር ጀጅ ከላይ አለ ብለው ስለሚያስቡ የተጠናቀቀና ጥሩ ጦርነት የሚባል ነው። ውሃ ለጠማቸው ውሃ ይሰጣሉ፣ ለመርከኞች ከድል በኋላ እኮ አልተዘፈነም። ክርስቲያንን የገደለው ብለው እኮ ከለከሉ። በዚህ ሌብል አድዋን ያገነነ ጥቁርን ያስከበረ የጥቁርን አስተሳሰብ ልህቅና ያሳየ መሪ አልነበረም፣ አይፈጠርም አልልም። ከፍ ያለ መሪ ነው። ስለዚህ እምዬ እኮ የተባለው በጠላቶቹም ነው፣ በወዳጆቹ ብቻ አይደለም። እናት ማለት ነው። ሰውየው እምዬ ባይሆን በዛን ጊዜ ያሉ ሰዎች ኢቫሉዌት አድርገውት እምዬ ካሉት በዚህ ዘመን ያለ ነው የታይታ ነው። እጁን መሽቀመስ ነው። ያድዋ ትሩፋቱን ብቻ እኮ ነው እኛ ከምኒልክ ያገኘ ነው። አንድ ጽሁፍ አንድ ሰው ልኮልኝ ነበር። ወፍጮ ቤት ብትሄድ ምኒልክ ተከትሏት ታገኘዋለህ ይላል። ቴሌ ብትሄድ ምኒልክ አለ፣ ፖስታ ቤት ብትሄድ ምኒልክ አለ። እንደው ለተዝናና አስፋልት ላይ ብትወጣ የመጀመሪያው መኪና ምኒልክ ነው። ሳይክል ለመጋለብ ብትፈልግ ይመጡብሃል። እነዚህ ሰዎች እኮ ሁሉ ቦታ ነው ያሉትና በጣም አስቸጋሪ ነው ይላል። ምኒልክ እምዬ የተባለው በእኛ አይደለም በሌሎች ነው። በነገራችን ላይ የኢትዮጵያ ነገስታቶች በቅኔ
በአዝማሪ ይተረባሉ ወይንም ደግሞ ይሸነቆጣሉ። እነዚህ እረኞችና ገጣሚያን እንደ ነጻ ፕሬስ ናቸው በዛን ጊዜ። አሁን እንዳለው ሶሻል ሚዲያ ማለት ነው። ሀበርማስ ሲናገር አሁን ያለው ሶሻል ሚዲያ የኖማዲክ ወይንም የጥንት የጋርዮሽ ስርዓተ ማህበር ጊዜ ያለው ፍሪደም ነው ይላል። ማንም ሴንሰርሺፕ የለም፣ ማንም አይቆጣጠረውም፣ ሰው የፈለገውን ነው የሚናገረው። እረኛ ማለት እንደዛ ነው በዛን ጊዜ ነጻ ፕሬስ ነው። እና ወንበዴ የሆነውን ደጃዝማች ሆነ ንጉስ ይተርባሉ፣ ይሸነቁጣሉ። እረኛ ምን አለ ይባላል። የህዝብ ኦፒኒየን እና አጀንዳ ሴቲንግ ጉዛ ውስጥ ነው ያሉት። እና ባጠናው ጥናት መሰረት ያገኘ ሰው ካለ ሊያወሰን ይችላል ወደፊት ሚኒሊክን በጭካኔ በግጥም ተገጥሞባቸው ያውቁ። ብዙ ቅኔዎች ላይ ለምሳሌ ዮሐንስ ላይ የጎጃም ሙሾ አውራጅ እንደዛ ብላለች። ቴዎድሮስ ላይ ምናልባት አንድ ወይ ሁለት ቦታ ላይ ሚኒሊክ ላይ አጠቃላይ አዝማሪዎቹ ሚኒሊክን በመልኩ ተርቦት ያውቃሉ። ግን በዚህ በስራው አድናቆት ግን አለ። አባዳኛው በሚባለው በነገራችን ላይ የሚኒሊክ የፈረሱ ስም አባዳኛው ነው አይደል? ዳኛ፣ ጃጅ፣ ፍትህ፣ ሚዛን እሱን ነው የመረጡት። የቴዎድሮስ ታጠቅ ነው። አባሻንቋ አለ ደግሞ ምንድነው አባድፋው አለ። ሚኒሊክ የመረጡት ግን ፍትህ የሚባል መዳኘት ነው። ጀስት ኪንግ ማለት ነው። ከበድ ያሉ ሰውዬ ነበሩ። አንተ ሚኒሊክን አለማድነቅ እንዴት ትችላለህ? በአድዋ ላይ ያሰበናቸው ደግሞ ለአድዋ ብለው የተላበሱ ሰበና አይደለም ማለት ነው። አዎ ቀድሞ የነበረ ነው። ያልነበረ እኮ በአንድ ቀን አይፈጠርም። ፌኩ እኮ ወዲያው ሲፈራርስ ታየዋለህ። የሳምፕል ሃውሱ ወዲያው ነው። ንፋስ መጣ ነፈሰ፣ ቤቱን ባሸዋ ላይ ስለተመሰረተ ፈረሰ አይደለም የሚለው ቅዱሱን ቃል እንኳን። ሚኒሊክ እኮ ስፓርት ኦፍ ሂዝ እንደ አንድ ቦታ ላይ አንድ ደብዳቤ ሲጽፉ አንድ ባለስልጣን ወይ ደጃዝማች ረሳሁት ለጊዜው ይታመምባቸዋል። መጽሐፍ ውስጥ አለ። ይታመምባቸውና ሰርጀሪ እንዲያደርግ ይጠይቁታል። እምቢ ይላል። ሆዱንና ምን ይላሉ? ደብዳቤ ይጽፉለታል። ባለፈው ሆድህን እንድትቀደድ ባለሙያ ልኬልህ አልቀደድም ብለሃል። ሙያ መሰለ ሆይ ደና ሰው እያለቀብኝ በጣም አዝኛለሁ። ማርያምን በሚመጣው አመት መጥቼህ ባላስቀድድህ እኔ አይደለሁም ብሎ ጽፎለታል። ሰው እንዳይሞት አሁን የነገስታት ሴራ አለ አይደለም? የፖለቲካል ሴራ። እሳቸው ጋር እንደዛ አይነት ሴራ የለም። አንድ በጣም ስሙን መጥቀስ የማልፈልገው ለጊዜው ኩዴታ አድርጓል ተብሎ ታማ ተከሰሰ፣ ተፈረደበትና ሚኒሊክ ተጠራ ሳይሆን ፋይናል ክሱ ወደ ሚኒሊክ ነው ሄደው እና አጼ ሚኒሊክ ፍርዱን አዩ። አልፈርድብህም ነጻ ለቅቄ ያለው አሉት። እንዴት ይሆናል ሲሉ ይሄንን ሰው ለመስራት ይሄን ሰው እንደዚህ ብቁ ለማድረግ 30 አመት ወይ 20 አመት ወስዶብኛል፣ አንድ ጥፋት አገኘው ብዬ አልሰቅለውም አሉ። ዳኛው የሚለው ፈረስ ሪፍሌክት አድርጎባቸዋል። አንዳንድ እኮ ነገር የምንወደው እኮ ከሰብናችን በሚፈልቅ አስተሳሰብ ነው። እና እንደውም እኔ ሪኮመንድ ማድረገው ምንድነው የስነ ልቦና ምሁራን የሚኒሊክን ሳይኮሎጂ አጥንቶ መጻፍ አለባቸው። ሊደርሺፕ ላይ ያሉ የሚኒሊክ ሊደርሺፕ ምን አይነት ነበር? ኦል ኢንክሉሲቭ ነው። እና ሰርቫንት ሊደርሺፕ የሚባለው ነው። ዛፍ ቆርጠው አሳይተው ነው ዛፍ የሚያስቆርጡት ወይም ዛፍ የሚያስተክሉት። እንደውም እጃቸው ተልጦ ሁሉ ያውቃል። በረሃቡ ጊዜ ምንድነው ያደረጉት? ሰው ስጋ እንዳይበላ ወጁ ለሳቸው ንጉስ ናቸውና ስጋ ሲገባ አልበላም አሉ። እና እንደዚህ ሊደርሺፕ ኳሊቲያቸው ብዙ ፒኤችዲ ምናምን የሚሰራበት ገና በጣም የሚመነዘር ነው። አድዋ ስናት እዚህ መንደራይዝድ አድርገን በመንደር የምናስበው ጉዳይ አይደለም። አድዋ አሁን ከኛ ወጥቷል። በዓለም ዙሪያ ላይ አድዋ ፌር ቢግንት እነ ታቡ ምቤኪ እነ ማንዴላ እነ ሩዝቬልት እነ ቸርችልን እነ አሜሪካ ጣሊያን ሁሉም የሚያውቀው ድል እኮ ነው። ኢትዮጵያ ልታከብረው ብትፈልግ ማክበር ነው፣ ባትፈልግ ምን ወሬቨር ይጓ አድዋ አለ።
ግን ማክበር አለባት ግዴታዋ ነው። እኛ ልጆቿ እያለን አይከበርም የሚለው እንደማይሰራ ማሳየት አለብን። ይሄ ምንም እኮ እንትን አይደለም። አድዋ ሄደን መዝመት ባንችል የአያቶቻችንን ታሪክ የጥቁርን ነጻነት ለመዘገብና ስለሱ ለማውራት ከፈራን የአድዋ ዘመንፈስ ልጆች አይደለንም፣ ስጋችን ብቻ ነው የአያቶቻችን የሆኑትና እኛ ሁለቱን አቀላቅለን መሄድ አለብንና ይሄ እኮ ቬሪ ሲሪየስ ኢሹ። አድዋ ብቸኛ ይሰው